ያቂ ቁርአን የሐፈዝኩት በልጅነቴ ነበረ። የዛኔ የመሐፈዝ የነበረው ኡስታዱ ዱላ ስለነበረ ለዱላው ሲባል ጊዜያዊ ብቻ ነበር ጭንቅላቴ ላይ ሲቀመጥ የነበረው። አሁን 8 ዓመት ሞልቶኛል። ሙራጃዓም የለኝም። አላህ በዚህ ሁኔታ በሞት አላህ ሐፍዞ የረሳን ሰው ቅጣት እቀጣለሁ ያብራሩልኝ የሚል ጥያቄ። እኔ የምሰራው አረብ ሀገር ነው። እንደሚታወቀው የሰው ቤት ስራ ምንም የሰዓት ገደብ የለውም። በዚህ መሃል ለራሴ ጊዜ ብሰጥ፣ ለምሳሌ መጽሐፍ ባነብ፣ ስፖርት ብሰራ እንዴት ይታያል? እንዲሁም ስራ ስገባ መኖሪያ ፈቃድ አለኝ ነው የምላቸው። እኔ ግን የለኝም። ለፖሊስ ይጠቁሙብኛል ብዬና ችግር እንዳይፈጠር በመፍራት ይህን ማድረጌ ሐራም ነው ያብራሩልኝ የሚል ጥያቄ። ያለሁት ሳውዲ ነው። አንድ ባለሱቅ የ110 ብር ካርድ ልኮልኝ ነበረ። ብሩን ሳልሰጠው ቆየሁ። አሁን ልሰጠው ስፈልግ በሱቁ ሌላ ሰው ተቀይሯል። ስጠይቀው እኔ አልሰጠሁሽም አለኝ፣ ግን ቁጥሩ የራሱ ነው፣ ከሱቁ ሳይወጣ አይቀርም አለኝ። ብሩን ምን ላድርገው? ሰውየውን ላገኘው አልችልም የሚል ጥያቄ። እቴ ባለቤቷ ሞቶ እሷ የ8 ወር እርጉዝ ናት። ወደ 9 ወር ተቃርባለች። ስትወልድ ዒዳው ይወርዳል። ለባል ሐዘን ተብሎ የሚለበሰውን ልብስ ከወለደች በኋላ መልበስ አለባት 4 ወር እስኪሆናት ያብራሩልኝ የሚል ጥያቄ። መጀመሪያ የምሰራበት ቤት በአላህ ያሻርኩ ስለነበረ ለ2 ዓመት የተስማማሁትን ትቼ በ6 ወሬ ጠፋሁ። ለቢሮ ከፍለው ነበር የወሰዱኝ። የከፈሉትን ያህል ባይሆንም የ6 ወር ደሞዝ ትቼ ነበር የጠፋሁት። ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. حكيم يا معلم آدم وإبراهيم علمني ويا مفهم سليمان فهمني وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل ثم ما بعد ذلك من يأتوا ጥያቄዎች መጀመሪያ የምሰራበት ቤት በአላህ ያሻርኩ ስለነበረ ለ2 ዓመት የተስማማሁትን ትቼ በ6 ወሬ ጠፋሁ። ለቢሮ ከፍለው ነበር የወሰዱኝ። የከፈሉትን ያህል ባይሆንም የ6 ወር ደሞዝ ትቼ ነበር የጠፋሁት። ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ። በአላህ ተባረከ ወተዓላ ማሻረካቸው እነሱ የሚጠየቁበት ወንጀል ከነሱ ጋር ሆኖ ስራ ሲሰሩ ቀጥታ ሽርክ ላይ መተባበር እስከሌለበት ድረስ ሽርክ ስሪ ወንጀል ስሪ ብለው እስካላስገደዱ ድረስ ከነሱ ወንጀል በመራቅ የተዋዋሉበትን ስራ መስራት ይቻላል። ከነሱ ጋር መስራት አይቻልም፣ ውል አፍርሶ መሄድ ይቻላል የሚባለው እነሱ በአላህ እንዲያሻርኩ ወንጀል እንዲሰሩ የሚያስገድዱ ከሆነና የተዋዋሉበት ስራና እነሱ ጋር ያለው ወንጀል ሚነጣጠል ካልሆነ አላህ በተከበረው ቃሉ ወአውፉ ቢልዓህድ ብሏል፣ አውፉ ቢልዑቁድ ብሏል። የተዋዋላችሁትን ውል ሙሉ ጠብቁ፣ ቃላችሁን ሙሉ ብሏል። ሙስሊም ከካፍር ጋር ሽርክ ከሚሰራ ሰው ጋር አብሮ ስራ ቢሰራ ስራው ራሱ ወንጀል እስካልሆነ ድረስ በመሰረቱ ችግር የለውም። ነብዩላህ ዩሱፍ አለይሂ ሰላም ሽርክ ላይ ኩፍር ላይ ከነበረ ሰው ጋር ስራ ሰርተዋል። ይህንንም ዑለሞች ካፍር ጋር ለመስራት እንደ ደሊል የሚያቀርቡት የቁርአን አንቀጽ አሰሪዎች የሰራተኛቸውን ሐቅ እንዲጠብቁ በአግባቡ በጊዜው ክፍያቸውን እንዲከፍሉ ሸሪዓ እንደሚያዘው ሁሉ ሰራተኞችም የተዋዋሉበትና የተስማሙበትን ስራ በአግባቡ እንዲሰሩ ሸሪዓ ያዛል። ውል ያላስገዳጅ ሁኔታዎችና ያለበቂ ምክንያቶች መፍረስ የለበትም፣ ሁለቱ ተስማምተው ካላፈረሱት በስተቀር። ችግሮች ሲገጥሙን በራሳችን ውሳኔ ከመወሰን በፊት ሸሪዓ ምን ይላል ብለን ጠይቀን ልናደርግ ይገባል። ላለፈው መጸጸት፣ ተውበት ማድረግ፣ እነሱን አግኝቶ ይቅርታ መጠየቅ፣ ያወጡትን ወጪ መመለስ የሚቻልበት ሁኔታ ካለ ኤምባሲ ያገናኛቸውን ጽህፈት ቤት በማነጋገር ገንዘባቸውን ሐቃቸውን ማስተካከል የሚቻል ከሆነ ይሄን ማድረግ ነው። ካልሆነ ግን ወጪ አውጥተው ማግኘት የሚገባቸውን አገልግሎት ከሰራተኛቸው ባለማግኘታቸው የደረሰባቸውን ኪሳራ ይክሳል የሚባልን ያክል ገንዘብ አጅሩ ለነሱ እንዲሆን በሚል ለአቅመ ደካማ ለሚስኪን መስጠት። ሌላኛው ጥያቄ አንዳንድ ኡስታዶች ሽርክ ላይ ያለ ሰው ኒካህ ማሰር አይችልም ይላሉ። ቤተሰቦቼ አልሐምዱሊላህ 5 አውቃት ሶላት ይሰግዳሉ፣ ሱናንም ይሰግዳሉ፣ ግን መውሊድ ያከብራሉ፣ ጫት ይቀማሉ፣ በሸህ ይመጀናሉ። እኔ አሁን ማግባት እፈልጋለሁ፣ ቤተሰቦቼ ኒካህ ቢያስሩልኝ እንዴት ይታያል ያብራሩልኝ የሚል ጥያቄ።
ሽርክ ማለት የአላህን ሐቅ ከአላህ ውጪ ለሆነ አካል አሳልፎ መስጠት ማለት ነው። መውሊድ የነቢዩን አለይሂ ሰላቱ ወሰላም ልደት ማክበር በመሰረቱ ቢድዓ ነው። መውሊድ ያከበሩ በግልጽ ሽርክ እስካልተፈጸመ ድረስ መውሊድ ማክበሩ ብቻ ሽርክ አይባልም፣ ቢድዓ ነው፣ ወንጀል ነው የሚባል። ጫትን መቃሙም ወንጀል ነው የሚባል። ከዱዓ ጋር ካያያዙት ቢድዓም ጭምር ይባላል። በሼህ መመጀኑን በተመለከተ ሼህ የሚሉትን ወልይ የሚሉትን አካል ራሱን ከጠየቁ ሽርክ ይባላል። በአላህ ማጋራት ይሆናል። የሚጠይቁት እሱን ሳይሆን አላህን እየጠየቁ አላህን በሱ ይሁንብህ ብለው ከሆነ አላህን በሱ ይሁንብህ ብለው ከሆነ የሚጠይቁት ይሄ ትክክል ያልሆነ በዲን የተከለከለ ቢድዓ የሆነ የተወሱል አይነት ነው። የሚጠይቁት አላህን ነው። መጠየቅ በሌለባቸው መልኩ ከሆነ የሚጠይቁት ከአላህ ውጭ ያለውን አካል ራሱን እስካልጠየቁ ድረስ ይህ ድርጊት ወደ ሽርክ መዳረሻ ቢድዓና ዲን ላይ አዲስ ነገር መፍጠር ነው የሚባለው። ስለዚህ ከዚህ ቢድዓ እንዲወጡ ከወንጀል እንዲርቁ አቂዳቸውን እምነታቸውን እንዲያስተካክሉ መምከር። ካስተካከሉ አልሐምዱሊላህ፣ ካላስተካከሉ እዚህ ጋር የተጠቀሱ ቢድዓና ወንጀሎች ኒካህ ማሰርን አይከለክሉም። ኒካህ ማሰር የሚከለክለው ግልጽ የሆነ ኩፍርን፣ ሽርክን፣ ሶላትን ሙሉ በሙሉ ባይሰግዱ አሊያ ደግሞ ከአላህ ውጭ ላለ አካል ቢያርዱ ከአላህ ውጭ ያለን አካል አግስኒ ድረስልኝ ከጭንቅ አውጣኝ ቢሉ ይሄን እነሱ ኒካህ ማሰር አይችሉም። እዚህ ጋር የተጠቀሰው ሽርክ ደረጃ የማይደርስ ቢድዓና ወንጀል የሚባል ከሆነ ተመክረው ካስተካከሉ ያለምንም ጥርጥር ኒካህ ማሰር ይችላሉ። ተመክረው እንኳን ቢቢሉ እነዚህ ጥፋቶች ከእስላም የሚያወጣ ሽርክ ኩፍር ስላልሆኑ ቢያስሩ ችግር የለውም። ኒካህ ከማሰራቸው ይልቅ የሚያሳስበው የእነሱ ሁኔታ ነው። አላህን ተባረከ ወተዓላ ቀጥታ ማናገር እየቻሉ በገሌ መጀን ማለታቸው ስህተት ነው። ለመክሉቆች ማይገባቸውን ስፍራ መስጠት ነው። መውሊድ ማክበሩ ከነቢዩ ሱና መራቅ ነው። ነቢይን የምናከብረው ነቢይን የምንወደው ያደረጉትን በማድረግ ሱናቸውን በመከተል ነው። ሱሐቦች ይወዷቸው በነበረው መልኩ በመውደድ ነው። ከኛ የበለጠ ይወዷቸው ያከብሯቸው የነበሩት ሱሐቦች የነቢይን ልደት አላከበሩም። አንድ ሱሐባ እንኳ አክብሯል የሚል ዘገባ የለም። ስለዚህ ዲናቸውን፣ አቂዳቸውን፣ አካሄዳቸውን እንዲያስተካክሉ መምከር ነው ዱዓ ከማድረግ። ሌላኛው ጥያቄ አመት የሞላውና ዘካ አወጣለታለሁ ብዬ ያስቀመጥኩት ገንዘብ ነበረ። አመት ከሞላ በኋላ ግን ገንዘቡን ቤት ለመስሪያ ፈለግኩት። ስለዚህ መጀመሪያ ዘካውን አውጥቼ ነው ቤት መስራት ያለብኝ ያብራሩልኝ የሚል ጥያቄ ነው። አዎ ማንኛውም ባለቤት ያለው ገንዘብ ዘካ የሚወጅብበትን መጠን ደርሶ አመት ሙሉ ከተቀመጠ የተቀመጠው ለምንም ይሁን ለምን ቤት ለመስራትም ይሁን ትዳር ለመያዝም ይሁን ለሰደቃ ሊያወጡትም ይሁን ባለቤት ያለው ሆኖ አመት ሙሉ ከተቀመጠ ዘካ ይወጅብበታል። አመት ሞልቶ ዘካውን ሳያወጡ ሌላ ነገር ላይ ካዋሉት ዘካው አይቀርም። ዘካው ወጥቶ ነው ቀሪው ላይ ሌላ ነገር መዋል ያለበት። ቀድሞም ወጥቶ ከሆነ የግድ ሂሳብ ሰርቶ ዘካውን ማውጣት ዋጅብ ይሆናል። ሌላኛው ጥያቄ ዘካተል ፊጥር ቤተሰቦቼ ምንም ገቢ የላቸውም፣ እኔም በአረብ ሀገር ሰው ቤት ነው ያለሁት እና የነሱንም ጭምር እኔ ባወጣ ይቻላል? ሐቂቃ ማውጣትስ ግዴታ የእድሜ ገደብ አለው የሚል ጥያቄ። ዘካተል ፊጥር በላጩ ሁሉም አቅም ያለው ሰው ለራሱ ማውጣቱን፣ እንደዚሁ ደግሞ በጾሙበት ሀገር ላሉ ምስኪኖች እዛው መስጠቱን። ይሄ ማድረግ ያልቻለ ሰው አቅም የሌለው ሰው ያልተመቸው ሰው ሌላ ሰው እንዲያወጣለት ወክሎ ያሉበት ሀገር ላይ የሚሆን ሌላ ሀገር ያለ ሰው ሌላ ሀገር ላይ ያለ ሰው ቢያወጣ ምንም ችግር የለውም። ሐቂቃ በመሰረቱ ሱናን ግዴታ ነው ያሉ ዑለሞች እንዳሉ ሆኖ ትክክለኛው ሱናን የሚል ነው። ሐቂቃ የሚጀምረው ህፃኑ ከተወለደበት ከመጀመሪያው ሳምንት ነው፣ በሰባተኛው ቀን። ሰባተኛው ላይ ካልታረደ በ14 ካልሆነ በ21 ይታረዳል። ከዛ በኋላ በየ7 ቀን 29 እያለ ይቀጥላል ወይስ 21 ካለፈ በኋላ ቤተኛውን ጊዜ ማድረግ ይቻላል? ሁሉም ተብሏል። የተወሰኑ ዑለሞች ከ21 በኋላ ወቅቱ አልፏልና አይደረግም የሚል አቋም አላቸው። በርካታ የሻፊዕያ መዝሀብ ተከታዮችን ጨምሮ የተወሰኑ ሌሎች የፊቅህ አዋቂዎች 7፣ 14፣ 21 የተመረጠ ጊዜው ነው እንጂ ከዛ በኋላም ቢሆን ቤተኛውን ጊዜ ይደረጋል ለአካለ መጠን እስካልደረሰ ድረስ የሚል አቋም አላቸው። ህዝበላጩና የተሻለው የህፃንነት እድሜ ክልል ውስጥ እስካለ ድረስ ቤተኛውን ጊዜ ለልጅ አቂቃ ማውጣት ይቻላል። ጠንካራ ኺላፍ ያለው ወላጆቹ በህፃንነት እድሜው አቂቃ ያላወጡለት ሰው ለራሱ ማውጣት ይችላል ወይ የሚለው ላይ ነው። አቂቃ የወላጆች ግዴታ ነው፣ የልጆች ግዴታ ሳይሆን። ወላጆች ካላደረጉት ልጆች ከህፃንነት እድሜ ከወጡ ከዛ በኋላ ለራሳቸው ያድርጉ የሚል ግልጽና ትክክለኛ ሷሂህ መመሪያ የለም። ከላይ በተጠቀሱ
7 14 21ኛው ቀን ላይ ማድረግ የተቻለ በቸልተኝነት ማሳለፍ ተገቢ አይደለም። ሰዎች አመቱን ሙሉ አርደው የበሉ ለዒባዳ ሲሆን ወደ አላህ ለመቃረብ ሲሆን ማባከንና የወጪ መብዛት ትዝ ይላቸዋል። አቅም ያለው ሰው ተበድሮ ሁሉ አቂቃ ሊያደርግ ይገባል ያሉ ዑለሞች አሉ። ምንም እንኳን ትክክለኛው አቅም ከሌለ መጠበቅ ነው ቢባል። ስለዚህ የቻለ ሰው በመጀመሪያዎቹ ሳምንቶች ማድረግ ነው። ካልሆነ ሲገራ ሲቻል ይደረጋል። ሌላኛው ጥያቄ ቁርአን የሐፈዝኩት በልጅነቴ ነበረ። የዛኔ የምሐፍዝ የነበረው በኡስታዱ ዱላ ስለነበረ ለዱላው ሲባል ጊዜያዊ ብቻ ነበር ጭንቅላቴ ላይ ሲቀመጥ የነበረው። አሁን 8 ዓመት ሞልቶኛል። ሙራጃዓም የለኝም። አላህ በዚህ ሁኔታ በሞት አላህ ሐፍዞ የረሳን ሰው ቅጣት እቀጣለሁ ያብራሩልኝ የሚል ጥያቄ። ቁርአንን መሐፈዝ መቻል ትልቅ የሆነ የአላህ ተባረከ ወተዓላ ስጦታ ነው። ቁርአንን የሚያክል ጸጋ አላህ የሰጠው ሰው ጸጋውን ሊጠብቅ ሊንከባከብ ይገባዋል። ቸላ ብሎ ንቆ አያስፈልግም ብሎ መተው ትልቅ ወንጀል ይሆናል። ነገር ግን የሚችለውን ያክል ጥረት ከማድረግ ጋር ከመጓጓት ጋር ከመሞከር ጋር የተለያዩ ኃላፊነቶች በዝተውበት የጤና ሁኔታም ጭምር ኖሮ የሐፈዘውን ቁርአን የረሳ ሰው በዚህ ወንጀለኛ አይሆንም። ወንጀለኛ የሚያደርገው አያስፈልግም ብሎ ንቆ ቸላ ብሎ መተው፣ በቁርአን መስራትን መተውን። ነገር ግን እንዳይረሳ ጥረት መደረግ አለበት። የሚችሉትን ሁሉ ከማድረግ ጋር መረሳቱ ወንጀል አይሆንም። መርሳት የሰው ልጅ ተፈጥሮ ነው። ነገር ግን እንዳንረሳ ቁርአንን ደጋግመን እንድንቀራ ሙራጃዓ እንድናደርግ ነብዩ ሰለላሁ ዐለይሂ ወሰለም አደራ ብለዋል፣ መክረዋል። ቁርአንን ሐፍዞ የረሳ እንዲህ አይነት ቅጣት ይጠብቀዋል የሚሉ የተለያዩ የተነገሩ ሐዲሶች አሉ። ضعيف ናቸው። ሶሒህና ትክክለኛ ናቸው እንኳ ቢባል ቁርአንን ንቆ መተውን በቁርአን መስራት መተውን የሚመለከቱ ናቸው ተብሎ ነው የሚፈሰሩት። والله تعالى اعلم። ሌላኛው ጥያቄ በምንሰራበት ቤት ውስጥ ባለቤቶቹ ሳይሰጡን ሳሙና፣ የጥርስ ብሩሽ የመሳሰሉትን የጽዳት ቁሳቁሶች ከራሳችን መጠቀም እንችላለን ያብራሩልኝ የሚል ጥያቄ። ቤቱ ላይ እንዳለው ህግ ነው። የቤቱ ባለቤቶች ለሰራተኛ እንዲህ አይነት ነገር መጠቀም እንደሚፈቅዱ ከታወቀ መጠቀም ይቻላል። እንደሚፈቅዱ ካልታወቀ የሰውን ንብረት ያለ ፈቃዱ መንካት አይቻልም። መፋቂያ እንኳ ቢሆን ብላ ነብዩ ሰለላሁ ዐለይሂ ወሰለም የጥርስ ብሩሽ መፋቂያ፣ ሳሙና እንደ መፋቂያ ነው የሚቆጠረው። ስለዚህ በግልጽ መጠየቅ አሊያ ደግሞ በእርግጠኝነት የሚታወቅ መሆን አለበት እንጂ ሳያረጋግጡ የሰውን ሐቅ መጠቀም አይቻልም። እስካሁን ላለፈው ሰዎችን ጠይቆ አዎ ችግር የለውም ካሉ ውስጥ እነዛ ማድረግ ይቻላል። አይቻልም ሳታስፈቅዱ እንዴት ተጠቀማችሁ ካሉ ይቅርታ እንዲሉ መጠየቅ አሊያ ደግሞ የተጠቀሙትን መመለስን። ሌላኛው ጥያቄ በአባቴ በኩል ወንድምና እህት አሉኝ። ለእናቴ ግን እኔ ነኝ የመጀመሪያ ልጅ። ከኔ በታች 3 ልጆች አሉ። ቤተሰቦቼ ችግረኛ ስለነበሩ ወደ አረብ ሀገር ተሰድጄ የምሰራውን ገንዘብ በእህቴ ባል በኩል ነበረ የምልከው። እናም ብሩ ተበላብኝ። የአባቴ ልጅ ወንድሜም ለእኛና ለእናቴ ጥሩ አመለካከት ስለሌለው አባቴ ከመሞቱ በፊት መሬቱን እኔ በግዥ መልኩ እንደወስደውና ታናናሾቼን እንዳሳድግበት ተናዞ ነበር። ይህንንም ለቤተሰብ ለጎረቤት አሳውቋል። ሆኖም ግን አባቴ ሲሞት መሬቱን ወንድ ልጅ ነው በማለት ለወንድሜ ሰጡት። እናቴም የዋህ ሰው በመሆኗ ዝም አለች። አሁን እኔ ሀገር ሲሄድ መሬቱን በክስ ለመውሰድ አስቤያለሁ፣ ምን ይመክሩኛል የሚል ጥያቄ። ወላጆች ከሞት በኋላ ልጆቻቸው እንዳይጣሉ እንዳይበዳደሉ የሚችሉትን ሁሉ ማድረግ አለባቸው። የሰው ልጅ በህይወት እስካለ በጤና እስካለ ድረስ ንብረቱን እንደፈለገ ማድረግ ይችላል ያለማባከንና ራሱን ቤተሰቦቹን በማይጎዳ መልኩ። ከታመመ በኋላ ህመም ከጠናበት የሞት ህመም ነው ተብሎ በተለይ የሚገመት ከሆነ ንብረቱ ላይ ከአንድ ሶስተኛው በላይ ውሳኔ ማሳለፍ እንደፈለገ ማድረግ አይችልም። የወራሾች ሐቅ ይሆናል። ስለዚህ ወላጅ መሬቱን ከልጆቹ መሃል ለአንዱ የሸጠው በሙሉ አፊያ በጤንነት ላይ ያለ ቆሞ እየሄደ ከሆነ ችግር የለው። በተለይ ሌሎችን የጎዳ አንደኛውን ብቻ መጥቀም አስቦ እስካላደረገው ድረስ። በዚህ መልኩ ከሆነ ከልጆች መሃል ወደ አንዱ የተሸጋገረው ሐቃቸው ነው። ገንዘብ ከተቀበለ ለጎረቤት ለአካባቢ ሰው ካሳወቀ መሬቱ ነው መብቱ ነው መሸጥ ይችላል። በዚህ መልኩ የተገኘን ንብረት ሐቅን ማግኘት መብትን ማስከበር በሚቻልበት መልኩ ማስከበር ይቻላል። በሸሪዓው ለመፍታት ጥረት ማድረግ። በሸሪዓ ማይፈታ ከሆነ ወንጀል ላይ ሳይወድቁ ሰውን ሳይበድሉ ከሸሪዓ ውጪ ያለን ህግ
ከሸሪዓ ይሻላል ብለው ወይም እኩል ነው ብለው ሳያምኑ ሐቅን ለማግኘት ባሉበት አካባቢ የሚያስፈልጉ ሂደቶችን ሄዶ ሐቅን ማስመለስ ይቻላል። ነገር ግን መሬቱን ከልጆቹ መሃል አንዱ የሰጠው ሌሎችን ለመጉዳት በሚል ከሆነ ከታመመ በኋላ የሞት ህመም ላይ ባለበት ወቅት ላይ ከሆነ ይሄን ያደረገው አይጸናም፣ ከንብረቱ 1/3 ብቻ ካልሆነ በስተቀር። ስለዚህ በጊዜው የነበረውን ነገር አጣርቶ ከነዚህ ባንዱ መሄድ ነው። ከወንድም ጋር አፍ መባባል፣ ለዱንያ ብሎ ዝምድናን መቁረጥ፣ ወንድምን ማስከፋት ተገቢ አይደለም። መቼ እንደምንሞት ማናችንም አናውቅም። የሰው ልጅ ርዝቁ ያለው በአላህ እጅ ነው። ሰዎች ለኛ ጥሩ ስላልሆኑ ተብሎ ለነሱ መጥፎ መሆን ተገቢ አይደለም። የህይወታችን መመሪያ የሆነው ቁርአን ላይ አላህ ተባረከ ወተዓላ ኢድፈዕ ቢለቲ ሂየ አሕሰን ብሏል። ሰዎች አንተን ቢበድሉህ መጥፎ ነገር እንኳን ቢያደርጉብህ አንተ በጥሩ መልስ፣ ጥሩ አጸፋ መልስላቸው፣ ይቅር በላቸው ብሏል። ይሄን ያደረክ እንደሆነ ጠላትህ የነበረው ወዳጅህ ይሆናል ብሏል አላህ ተባረከ ወተዓላ። ለዱንያ ብሎ ዝምድና መቁረጥ ደግሞ ፈጽሞ አይቻልም። በዱንያ ጉዳይ ቢበዛ ለ3 ቀን ነው ተኮራርፎ ተራርቆ መቆየትን ሸሪዓ የፈቀደው፣ እንዲረጋጉ፣ ራስን እንዲገመግሙ፣ ቁጣን እንዲያበርዱ። ሌላኛው ጥያቄ እኔ የምሰራው አረብ ሀገር ነው። እንደሚታወቀው የሰው ቤት ስራ ምንም የሰዓት ገደብ የለውም። በዚህ መሃል ለራሴ ጊዜ ብሰጥ፣ ለምሳሌ መጽሐፍ ባነብ፣ ስፖርት ብሰራ እንዴት ይታያል? እንዲሁም ስራ ስገባ መኖሪያ ፈቃድ አለኝ ነው የምላቸው፣ እኔ ግን የለኝም። ለፖሊስ ይጠቁሙብኛል ብዬና ችግር እንዳይፈጠር በመፍራት ይህን ማድረጌ ሐራም ነው ያብራሩልኝ የሚል ጥያቄ። የጥያቄውን የመጀመሪያ ክፍል በተመለከተ ሰው ቤት እየሰሩ ማረፍን፣ ማንበብን፣ ማጥናትን በተመለከተ በመሰረቱ ችግር የለው። የሚሰሩበት ቤት ሀገር አካባቢ ላይ በታወቀው ባለው ስምምነት መሰረት፣ ስምምነቱ ወይም በቃል ሊሆን ይችላል ወይም ደግሞ በተለምዶ ሊሆን ይችላል። ሰራተኛ ከዚህ እስከዚህ ሰዓት ነው የሚሰራው፣ ከዛ በኋላ ያርፋል፣ በሳምንት 1 ቀን ያርፋል፣ በወር 2 ቀን ያርፋል የሚል የተለመደና የሚታወቅ ነገር ካለ ማረፍ ይቻላል። የተፈቀደውን ያክል ሰዓት የረፍት ሰዓት ላይ የፈለጉትን ማድረግ ይቻላል፣ በሸሪዓ የተከለከለ የተጠላ ነገር እስካልሆነ ድረስ። ነገር ግን ሲዋዋሉ ከ12 ሰዓት እስከ 12 ሰዓት፣ ከጠዋቱ 2 ሰዓት እስከ ሌሊቱ እስከ ምሽቱ 2 ሰዓት፣ 1 ሰዓት፣ 4 ሰዓት ተብሎ ተስማምቶ ውል ተፈራርሞ ከሆነ የተገባው ያለነሱ ፈቃድ ማረፍ አይቻልም። ለምግብ ለሶላት ማረፍ የሚቻልባቸው ወቅቶች ውሉ ላይ ተነጥለው ሊወጡ ይችላሉ፣ አሊያ ደግሞ ከተለምዶ ሊታወቁ ይችላሉ። ከዛ ውጪ በቀን ውስጥ 8 ሰዓት፣ 10 ሰዓት፣ 12 ሰዓት ልሰራ ተብሎ ከመዋዋል ጋር ደሞዝ ከመስማማት ጋር ስራን ያቋረጡ ማረፍ አይቻልም። ካልቻሉ ከአቅም በላይ ከሆነ ከአሰሪ ጋር ተነጋግሮ የሥራ ሰዓትን ማሻሻል። ሰራተኛ ጊዜውን እንደሸጠ ነው የሚቆጠረው። 12 ሰዓት ሰራለው 3000 ብር ስጡኛላችሁ ካለ ሙሉ 12 ሰዓት ወይም 8 ሰዓት ወይም 10 ሰዓት የተስማማበትን ሰዓት በሙሉ ደቂቃዎችን፣ ሰከንዶችን ጭምር በስራ አሳልፎ እንጂ የተስማማበትን ደሞዝ ሙሉ መቀበል አይችልም። ስለዚህ ምንበላው ሐላል ነው ሐራም ልናጣራ ልናረጋግጥ ይገባናል። የሥራ ሰዓት ሳያበቃ መተኛት፣ ስራን ያበላሹ በቸልተኝነት መስራት፣ ሐራም መብላትን፣ አኺራ ሰውነትን ለሳት ማደለብን ነው የሚያስከትለውና በግልጽ ስራ ሲዋዋሉ ስራ ሲጀምሩ የረፍት ሰዓትን ማወቅ፣ የረፍት ቀንን ማወቅ፣ ከስንት ሰዓት እስከ ስንት ሰዓት መስራት እንደሚጠበቅ ማወቅ ያስፈልጋል። የቤት ሰራተኛ ከሆነ በዚህ መልኩ መገደብም ሊከብድ ይችላል። ስራ ባለበት ሰዓት ሁሉ መስራትን ግዴታ ሊያደርግ ይችላልና አካባቢው ላይ ሀገሩ ላይ የተለመደውን የአሰሪና ሰራተኛን ህግ ተከትሎ መሄድ ነው። ከሁለቱ አንዱን መጉዳት በማያስከትል ሶላትን መተው፣ ወንጀል ውስጥ መግባትን በማያስከትል መልኩ። ለመኖሪያ ፈቃድ ብሎ መዋሸቱን በተመለከተ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ውሸትን ከልክለዋል። ውሸት የሙናፊቅ ባህሪ እንደሆነ ተናግረዋል። ሐቁን ተናግሮ የሚመጣውን መቀበል። ያለ መኖሪያ ፈቃድ መኖር የሚያስከትላቸው ብዙ መዘዞች አሉ። ስለዚህ መኖሪያ ፈቃድ ማስተካከል፣ ካልሆነ የመኖሪያ ፈቃድ መስፈርት የማያደርግን ስራ መስራት ነው። ሌላኛው ጥያቄ በግሩፕ ውስጥ 2 ለታመሙ ሰዎች ለየቲሞችና ለመስጂድ የነየትኩት ብር ነበረ። አሁን ግሩፑ ተበትኗል። የለም ሰዎቹንም አላገኛቸውም። ሁሉንም ለወንድሞቼና ለዘመዶቼ እና ለወንድሜ ችግር አለበት ለነሱ ማካፈል እችላለሁ የሚል ጥያቄ ነው። ለእንደዚህ አይነት ነገር ልሰጥ ተብሎ የተሳሉት የስለት ሰደቃ የነድር ሰደቃ እስካልሆነ ድረስ ምንም ችግር የለውም። ለማንኛውም አካል መስጠት ይቻላል። የነድር ከሆነ ግን እገሌ ለሚባለው ለእንደዚህ አይነት ተብሎ ከሆነ የተነየተው
ከተቻለ ለሱ ለራሱ መስጠት ካልሆነ ለተመሳሳይ ዓላማ ብቻ ማዋል ነው የሚቻል። ሌላኛው ጥያቄ ያለሁት ሳውዲ ነው። አንድ ባለሱቅ የ110 ብር ካርድ ልኮልኝ ነበረ። ብሩን ሳልሰጠው ቆየሁ። አሁን ልሰጠው ስፈልግ በሱቁ ሌላ ሰው ተቀይሯል። ስጠይቀው እኔ አልሰጠሁሽም አለኝ፣ ግን ቁጥሩ የራሱ ነው፣ ከሱቁ ሳይወጣ አይቀርም አለኝ። ብሩን ምን ላድርገው? ሰውየውን ላገኘው አልችልም የሚል ጥያቄ። መጀመሪያ የሰው ዕዳ ካለብን ፈጥነን ለመመለስ ጥረት ማድረግ ነው። በተቻለ ያክልም ከሰዎች አለመበደር፣ ዱቤ አለመውሰድ ነው። መቼ እንደምንሞት አናውቅም። ሁሉን ነገር አላህ ሲምር የሰው ዕዳን አይምርም ተብሏል። ስለዚህ ያለብንን መመዝገብ፣ ፈጥኖ ለመመለስ ጥረት ማድረግ፣ የተበደርነውን ሰው ትክክለኛ አድራሻ መያዝ ግዴታ ነው። የሁሉ ጥንቃቄ ከመደረጉ ጋር ያበደረን አካል በጊዜው ብድራችንን ለመመለስ ስንሄድ ካጣ ነው ወራሾች ካሉት ወራሾቹ ይፈለጋል። ጓደኞቹ፣ ጎረቤቶቹ እነማን እንደሆኑ በማጠያየቅ አድራሻውን ለማግኘት ጥረት ይደረጋል። ይህ ሁሉ ተደርጎ ካልተገኘ እስከ ዓመት ይጠብቅና ከዓመት በኋላ ለራስ መጠቀም ይቻላል። አጅሩ ለሱ እንዲሆን ብሎ ለአቅመ ደካማ መስጠት ይቻላል። ከዛ በኋላ ግን ቢመጣ ሰደቃ ተሰጥቶ ከሆነ ሰደቃ ሰጥቼልሃለሁ ተብሎ ተነግሮት እሺ ካለ አልሐምዱሊላህ፣ ካልሆነ ገንዘቡ ይመለሳል። አጅሩ ገንዘቡን ሰደቃ ለሰጠው አካል ይሆናል። ተበልቶ ከሆነ ጠፍቶ ከሆነ መመለሱ ግዴታ ይሆናል። ሌላኛው ጥያቄ እህቴ ባለቤቷ ሞቶ እሷ የ8 ወር እርጉዝ ናት። ወደ 9 ወር ተቃርባለች። ስትወልድ ዒዳው ይወርዳል። ለባል ሐዘን ተብሎ የሚለበሰውን ልብስ ከወለደች በኋላ መልበስ አለባት። 4 ወር እስኪሆናት ያብራሩልኝ የሚል ጥያቄ። ነፍሰ ጡር የሆነች ሴት ልክ ስትወልድ ዒዳዋ ይጠናቀቃል። على الراجح من أقوال أهل العلم ባሏ እንደሞተ ከደቂቃዎች በኋላ እንኳን ብትወልድ 4 ወር ከ10 ቀን መጠበቅ የለባትም። 4 ወር ከ10 ቀን ተጠብቅ የሚባለው ነፍሰ ጡር ካልሆነች። አማ እርጉዝ የነበረች ሴት ባሏ ከሞተ ከሳምንት በኋላ ከሰዓታት በኋላ ብትወልድ ዒዳው ያልቃል። ቢቆይም ከ4 ወር ከ10 ቀን በላይ እርግዝናው ቢቆይም እስክትወልድ ድረስ 8 ወር ይሁን 7 ወር ከዛ በላይ ከዛ በታች መጠበቅ ይኖርባታል። የነፍሰ ጡር ሴት ዒዳ እስክትወልድ ድረስ ነው የሚቀጥለው። የሐዘን ልብስ የሚሉትን በተመለከተ በእስልምና ወንድም ይሁን ሴት የሚለብሰው የሐዘን ልብስ የሚባል ነገር የለም። ሼኹል ኢስላም ተይሚያ ሌሎችም እንደጠቀሱት የሐዘን ልብስ ብሎ ጥቁር ልብስ መልበስ ቢድዓ ነው፣ ዲን ላይ አዲስ ነገር መፍጠር፣ ከካፍሮች ጋር መመሳሰል። ዒዳ ላይ ኢሕዳድ ላይ ሐዘን ላይ ያለች ሴት የጌጥ ልብስ መልበስ፣ ሽቶ መቀባት፣ መኳኳል፣ ስለ ትዳር ከሌላ ወንድ ጋር ማውራት መሰል ነገሮች ናቸው የሚከለከሉት። ካለባበስ አንፃር ሸሪዓ የሚፈቅደውን የተለመደውን ሌላ ጊዜ ቤት ስትሆን የምትለብሰውን ልብስ መልበስ ትችላለች። አማ ጥቁር መልበስ ከካፍር ጋር መመሳሰል ነው። ሙስሊም ሴት ፈጽሞ ይሄን ልታደርግ አይገባም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።